ታቦር ተራራ ላይ ስመጣ ሁሉ ጊዜ ትዝ የሚለኝ አንድ ታሪክ አለ። ታሪኩ በእንግሊዝ ሀገር የተጻፈ ታሪክ ነው። ማን እንደጻፈው ምንጩ አይታወቅም። ሶስት ዛፎች በአንድ ትልቅ ተራራ ላይ በቅለው ያለ ገና ችግኝ እያሉ ለወደፊቱ ስታድግ ምን መሆን ትፈልጋለህ አይነት ውይይት ይወያያሉ። እና ውይይታቸው ላይ አንደኛው ዛፍ እኔ ለወደፊቱ መሆን የምፈልገው በጣም አድጌ ጥሩ ዛፍ ሆኜ ሰዎች ቆርጠውኝ ወስደው የንጉስ ዙፋን አድርገው እንዲሰሩኝ ነው ይላል። ማለት ንጉስ የሚቀመጥበት ዙፋን እንደሆነ ነው የምፈልገው ይላል። ሁለተኛው ዛፍ ደግሞ የለም እኔ ዙፋን ከሆንኩኝ አንድ ቤት ነው የምቀመጠው፣ ከቤተ መንግስት ውጪ ያለውን ዓለም ማየት አልችልም። ስለዚህ የንጉስ መርከብ ወይ ትልቅ ቆንጆ መርከብ ሆኜ ተሰርቼ ንጉሱ በተጓዘበት ቦታ ሁሉ በእኔ እንዲመላለስ ነው የምፈልገው ይላል ሁለተኛው ዛፍ። ሶስተኛው ዛፍ ምንድነው ምኞት ተብሎ ሲጠየቅ አይ እኔ ዙፋንም መሆን አልፈልግም ወይም ጀልባም ማነው እንትንም መርከብም መሆን አልፈልግም፣ እኔ ከዛፍነት መልቀቅ አልፈልግም፣ እዚሁ እንዳለው እያደኩ ሄጄ በጣም ረዝሜ መጨረሻ ላይ ሰማይ ደርሼ ሰዎች በእኔ ላይ ተንጠላጥለው ወደ ገነት እንዲገቡ ነው የምፈልገው ይላል። እነዚህ ሶስት ዛፎች አደጉ። ልክ እንዳደጉ ጥሩ ዛፎች እንደሆኑ ሶስቱንም አናጺዎች መተው ቆረጧቸው። እንግዲህ ከሶስቱ ረጅም ዛፍ ሆኖ ሰማይ መድረስ የሚያስበው ዛፍ ህልሙ ተቆረጠ ማለት ነው አብሮ። የንጉስ ዙፋን መሆን የሚፈልገውን ዛፍ በሚገርም ሁኔታ ወስደው ቆራርጠው ለከብት አርቢዎች ሰጡትና ከብት አርቢዎቹ ቆራርጠው ሳጥን አድርገው የከብቶች ፍግ የሚቀመጥበት እና ጭድ የሚቀመጥበት ሳጥን አደረጉት፣ በረት ውስጥ አስቀመጡት ማለት ነው። ሁለተኛው ደግሞ የንጉስ መርከብ መሆን ነበር ፍላጎቱ። በሚገርም ሁኔታ እሱንም ለአሳ አጥማጆች ሰጡትና አሳ አጥማጆች ቆራርጠው ብዙ ጀልባ አድርገው ሰሩት። አሳ ማጥመጃ ጀልባ ሆነ ማለት ነው። ስለዚህ የሶስቱም ዛፎች ህልም በአንድ ጊዜ እንዳይሆን ሆነ ማለት ነው። ይህ ከሆነ ከብዙ ዓመት በኋላ አንዲት ልትወልድ የቀረበች የ15 ዓመት ብላቴና በአንድ ስፍራ ለመውለድ ተቸግራ በእንግዶች ማደሪያ ቦታ ስትፈልግ በመጨረሻ ላይ የምትወልድበት ቦታ ስታጣ በረት ውስጥ ገብታ የከብቶች ፍግ ወይም ጭድ የሚቀመጥበት ሳጥን ውስጥ ህፃኗን ወለደችና አስተኛችው። ይህች እናት ድንግል ማርያም ነበረች። የወለደችው ህፃን ክርስቶስ ነው። የዚህ ዛፍ ህልሙ የንጉስ ዙፋን መሆን ነበረ። የሰማይና የምድር ንጉስ ዙፋን የመሆን እድል አገኘ ማለት ነው። ሁለተኛው ዛፍ ደግሞ የንጉስ መርከብ መሆን ነበር የፈለገው። በሚገርም ሁኔታ ይህ ህፃን ከተወለደ ከ30 ዓመት በኋላ ከ12 ደቀ መዛሙርቱ ጋር አንድ ጀልባ ላይ ሆኖ ተኝቶ ነበር እና በዛ ጀልባ ላይ ማዕበል ተነሳ። ማዕበል ሲነሳ የተኛው መምህር ተነስቶ ማዕበሉን ገሰጸው ማለት ነው። እሱም ክርስቶስ ነው። የተሳፈረበት ጀልባ የንጉስ መርከብ የመሆን ፍላጎት ነበረው። የሰማይና የምድር ንጉስ መርከብ የመሆን እድል አገኘ ማለት ነው። ሶስተኛው ዛፍ እስከ ሰማይ መድረስና ሰዎች በሱ ተንጠልጥለው ገነት እንዲገቡ ነበር የፈለገው። በመጨረሻ ላይ መስቀል ሆነ። ሁላችንም ወደ ገነት የገባ ነው በመስቀሉ ስለሆነ ማለት ነው። አሁን ይህ ታሪክ እውነተኛ ታሪክ አለመሆኑ ግልጽ ነው። መቼስ ጌታ መስቀሉ ከየት ተገኘ ሲባል በመጀመሪያ 3 ዛፎች ነበሩ እንደማትሉ ተስፋ አረጋለሁ። እዚህ ታሪክ ውስጥ ግን ያለው ተስፋ በጣም ቀላል አይደለም። ብዙ ጊዜ እነዚህ ዛፎች ታሪክ ላይ ያለው ቁም ነገር ምንድነው? ብዙ ጊዜ የሆነ ነገር አለቀ ብለን ስናስብ እግዚአብሔር ስራ ይጀምራል። የሶስቱም ዛፎች ህልም የተቋጨው ቅድም ነው። ነገር ግን ህልማቸው አበቃለት ሲባል ስራ ተጀመረ። በምድር ላይ ያለቀውንና የተቆረጠውን ነገር እግዚአብሔር ይቀጥላል። አንዳንድ ጉዳዮቻችን ላይ ተስፋ በቆረጥንበት ሰዓት ነው እግዚአብሔር ስራ መስራት የሚጀምረው። ይህን ታሪክ ታቦር ተራራ ላይ ሆኜ ስተርከው ደግሞ በጣም ትልቅ ትርጉም ይሰጠኛል። ለምን ካላችሁ ሙሴ እግዚአብሔርን ለማየት በጣም ለምኖ ነበር። ፊትህን አሳየኝ ብሎ ነበር። ሙሴ እግዚአብሔርን ፊቱን ሳያየው ሞተ። በሞተ በ1000 ዓመቱ ታቦር ተራራ ላይ እግዚአብሔር ከሞት አስነስቶ እኔን ያየ አብን አየ እንደሚል ወልደ እግዚአብሔር ኢየሱስ ክርስቶስን አሳየው። ስለዚህ የሙሴ ህልም ከሞተ በኋላ እንኳን ሆነ። ሙሴ ሲሞት ነበር ህልሙ ያበቃ የሚመስለው፣ ነገር ግን እግዚአብሔር አሳካለት። ሁለተኛው እዚህ ታቦር ተራራ ላይ የሌላ ሰው ህልም ተሳክቶ ታገኛላችሁ። ይኸውም የጴጥሮስ ህልም ነው። ጴጥሮስ ለጌታ ላንተ ለሙሴ ለኤልያስ 3 ዳስ እንስራ ብሎ ጠይቆ ነበረ። እግዚአብሔር አብ የምወደው ልጄ ነው እርሱን ስሙት ብሎ ገሰጸው። የጴጥሮስ ህልም አልተሳካም ነበር። በአሁኑ ሰዓት ግን በዚህ ታቦር ተራራ ላይ 3 ቤተ መቅደሶች እናገኛለን። የመሐለኛው የክርስቶስ ሲሆን በግራና በቀኝ ያለው የሙሴና የኤልያስ ቤተ መቅደስ ነው። አንዳንድ ህልሞች በጊዜው አልተሳኩም ማለት እስከ መጨረሻው አይሳኩም ማለት አይደለም። ነገርን ሁሉ በጊዜው ውብ አድርጎ የሰራ አምላክ በጊዜው እንዲሆኑ ያደርጋቸዋል።